አምላኬ ምንም ነገር እንዲሆን አይፈቅድም። እኛ የምንችለውን የምናየውን ችግር ለመፍታት እንሞክር። የማናየውን ከኛ የተደበቀውን ችግር ደግሞ ለፈጣሪን ተውለትም ማየ ምን አስበን እኮ ምን ልታመጣ ምንም አታመጣም። አንተስ ምን ፈልገህ ነው እዚህ የመጣው? አታመጣም። አንተም እናቴ ቤት ሁለተኛ እንዳመጣ ማን ስለሆንክ ነው? ያቺ መርዘና አውቄው ነበር እኮ ለኔ እንደማትመለሽ አውቀው ነበር። የወዲት ጉዲት አውቃለሁ ለኔ አትመለሽም። አሁን ግን ቀጥ ብለሽ ውጭልኝ። አልወጣም። እንደውም ከዚህ በኋላ አፌን ከፍታለሁ ብለሽ ካሰብሽ አፍሽን ዘጋልሻለሁ። ቤታችን የጦርነት ቀጠና ሆኖልሻል። አንቺ ጋርም ጦርነት አለ? አዎ አለ። አንቺ ከምሳቱ ደረሰ? ሲጀመር እዚህ ምን ትሰሪያለሽ? ውጭ ከዚህ ሾካካ። ስነ ስርዓት ያዥ። ባሊዝስ እንድትይዥ አረግሻለሁ። ካሁን በኋላ ቁጭ ብዬ ስትሰድብኝ የምትሰደብልሽ እንዳይመስልሽ። እነዚህን በቁም ሳልቀብራቸው አልቀመጥም። እነሱ ስትቀብር የማየን ተስፋ ጭምር ነው የምትቀብረው። ወንድዬ ለምንድን ነው ማየን ችግር ውስጥ እንዲገቡ የምታደርገው? እንኳን መጥቻት እፍ ብላስ ራሱ እኮ ትወርቃለች። ወንዶሰን ለገልገይ አስቸግሯል። በዚህም እንግዲህ ከወንድሟ ጋር ገጥሟል ማለት ነው። ወንድሟም የኤዲት ወንድምም አሁን ላይ ከወንዶሰን ጋር ገጥሟል። በጣም የሚያሳዝንና የሚያናድደው ነገር ግን አሁን ላይ የወይዘሮ ወርቄ ልጅ እና የኤዲት ወንድምም ከነሱ ጋር ተጨፍልቆም ስሙ እየጠፋና እንዲሁም የአንተ ዘመዶች በጣም ክፉ ናቸው፣ አንተም ክፉ ነህ በማለትም ወንዶሰን አሁን ላይ ከወንድሟ ጋርም ገጥሟል ማለት ነው። እናም አሁን ላይ የወዲት ከእናቷም ጋር አሁንም እየገጠመች ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በእናት ግፍ ድራማ በክፍል 41 መተናል ማለት ነው። ከእናንተም የሚጠበቀው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ስለምታበረታቱኝም ከልብ አመሰግናለሁ በማለት እንግዲህ በባለፈው ቪዲዮ ያቆመውና እንዲሁም እኛም በጉጉት እየጠበቅነው ነበረ። ነገር ግን አሁን ላይም የወዲት ያው በጣም ከባድ ችግር እንደሆነችና እንዲሁም ታስራም ስለነበረ እንግዲህ ሰራተኛዋ አለም ፈታትም ወደ ቤቷ እንድትሄድ አድርጋታለች። ነገር ግን ወይዘሮ ወርቄም በጥሩ ሁኔታና በጥሩ ፊት አልተቀበለቻትም። ባንቺ የተነሳ በጣም ከባድ ችግር ላይ ነኝ፣ ስለዚህ ውጭልኝ እያለችም ከእናት የማይጠበቅ ቃላትን እየደጋገመች እየወረደችባት ነው። አሁንም በእናቷ መልስም በጣም ከባድና እንዲሁም አጣብቂ ውስጥ የገባቸው የወዲትም እኔ ከዚህ ቤት አልወጣም ምንም አታደርግም እያለችም እየዛተችባትም ነበረ። በሌላ በኩል ደግሞ በጣም በመናደድና በመበሳጨትም የወይዘሮ ወርቄ ልጅ ወደ ወንዶሰን ቤት ነበር ሄደው። ለምንድን ነው እናትና እህቴን የምታስፈራራቸው? ሚስትን እንደፈለክ ማድረግ ትችላለህ፣ ነገር ግን ሚስቴን እናቴን ጫፏን እንድትነካት አልፈቅድልም በማለትም እሰጣ ገባ ገብተዋል። በዚህም ወንዶሰን እኔ አሳያቸዋለሁ እናትና እህትህ ያደረጉኝን ነገር በጣም ነው መበቀላቸው በማለትም እየነገረውም ነበረ። ነገር ግን አሁን ላይም የወይዘሮ ወርቄ ልጅም ተጠንቀቅ፣ በእናቴ ከመጣህ እኔ አላተርፍም በማለትም እንግዲህ ገጥሟል ማለት ነው። የወይዘሮ ወርቄ ልጅም ነገሮችን በሰላም ብንፈታ አሪፍ ነው በማለትም ለማረጋጋት ቢሞክርም እንኳን ወንዶሰን ጭራሽ ሊረጋጋ አልቻለም። ይሄው ግጠመኝ ከዚህ ቤት ከመጣ እኮ አንተም እንደነሱ ክፉ ስለሆንክ ነው፣ ስለዚህ ምንም አቅም የለህም በማለትም ግብ ሁለታቸው ይገጥማሉ። ይህንንም ጸብ ያየችው አለምም በመካከላቸው ገብታም በመገልገልም ያኛውንም በማስወጣትም ውጣ ከዚህ ቤት እባክን በማለትም ወንዶሰንንም ታረጋጋዋለች። በሌላ በኩል ደግሞ አሁንም ሰራተኞች ስልክ እየተደዋወሉም ከወዳኛውም ከወደኛው ቤት የሆነውንና እንዲሁም የተፈጠረውንም እያወሩም ነበረ። ምንድነው በሁለቱ ቤትም ጦርነት ተከፍቷል ማለት ነው በማለትም እንግዲህ የወይዘሮ ወርቄ ልጅ ወደ እነ ወንዶሰን ቤትም ሄዶ የሆነ ብጥብጥ እንዳነሳም ስትነግራት በጣም የወይዘሮ ወርቄ ሰራተኛም የወይዘሮ ወርቄን ልጅ ስለምታፈቅረውም ስለሱ ክፉነት እንድታነሽብኝ አልፈልግም፣
የወዲትና እናቷም የሚጠነስሱትን ተንኮል እኮ የሚያፈርስባቸው እሱ ነው። ስለዚህ እነሱ ከእሱ ጋር መደመርና መጨፍለቅ የለበትም። እሱ በጣም የዋህና ልበ ሩህሩህ ልጅ ነው። ስለዚህ ደግሞ እሱን እንድትናገሪብኝ አልፈቅድም በማለትም ሁለቱም ሰራተኞች በወይዘሮ ወርቄ ልጅ ምክንያት ይጣላሉ ማለት ነው። በሌላ በኩልም አሁንም በግፍ ከዚህ ቤት የተባረረችው ዮርዳኖስ አሁን ላይ ከነ ወይዘሮ ወርቄ ቤት ሆናም ከእናትና ከልጅ መሀልም ጸብ ሆና እያገላገለችም ነበረ። ዮዲት እናቷን አፍላፊም ስትናገር አንቺ ምንድነው እንደ እናትሽ አታከብሪያትም እንዴ? እናትሽን ማክበር ይገባሻል ስትላትም በሷም የተነሳ እናቴን እና እንዲሁም እኔንም ልትመክሪ ይገባሻል እንዴ? አንቺ የራስሽን ኑሪ በማለትም አሁንም ዮርዳኖስ እና ዮዲትም ይጣላሉ ማለት ነው። ታዲያም እንደዚህ ባሉበት ጊዜም እንግዲህ ወዲያው ወንዶሰን እሳት ለብሶ እሳት ጎርሶ ነበር የመጣው። ይሄንም እንግዲህ ዮዲት አመልጣ ስለመጣችና እንዲሁም የታባሽ ነው ምትሄጅ በማለትም እየፎከረ በሚሄድበት ሰዓትም ዮርዳኖስ እንዲሁም የወርቄ ልጅም ነበርና ሁላቸውም አፍጥጠውም ነበር የተመለከቱት። ታዲያ አሁን ላይም ወይዘሮ ወርቄ ዮዲትን እኮ ከዚህ ቤት እንድትቀመጥ አልፈለኩም ነበረ፣ አይሽ አይደለ ዮርዲ አንቺም ምስክር ነሽ በማለትም ፊቷንም ወደ ዮርዲ መመልከት ጀምራለች። ነገር ግን አሁን ላይ ዮርዲ በሁለታቸው መካከል ጣልቃ መግባት ስላልፈለገችም አይ አባዬ እኔ ማዋሸት አልፈልግም በማለትም አሳፍራታለች። ታዲያ አሁን ላይም የወይዘሮ ወርቄ ልጅና ወንዶሰንም ገጥመውም ሳለ ዮርዲ በመሀል ገብታም አገላግላቸዋለች። ዮርዲም ወንዶሰንን እየመከረችውም ነበረ። በእነሱ ክፋትና ሴራ አንተ ችግር ላይ እንድትወድቅ አልፈልግም። እናትህ በጣም የዋህና እንዲሁም ቅነ ልቦና ስላላቸውም እግዚአብሔር ተጠልሎላቸውም ድነዋል። ስለዚህ አንተ ምንም ማድረግ አትችልም። ስለዚህ እነሱ ደግሞ ክፋታቸው በጸጉራቸው ልክ ነውና እነሱን መፋታት አለብን በማለትም ብትነግረውም እንኳን እሱ ግን ምንም ሊረጋጋ አልቻለም። በሌላ በኩል ደግሞ የወንዶሰን እናትና ሰራተኛዋን በጣም ተጨንቀዋል። አሁን ላይ ወንዶሰን መረጋጋት እንዳልቻለና እንዲሁም ዮዲትን አንድ ነገር ሳያደርግ እንደማይቀመጥ ሁለታቸውም እያወሩም ነበረ። ምን ማድረግ አለብን እያሉም እየተመካከሩ ባሉበት ሰዓትም አለምም እንዲህ አለች፣ አሁን ላይ ማድረግ ያለበት እሷን ፈቶ ከህይወቱ ማስወጣት ነው በማለትም ይህን ነገር እንደተናገረችም ወዲያውኑ ይሄ ነገር መጣላት። እንዴ ብትፈታም እንኳን አሁን ላይ እኮ ቤቱን ልካፈል ማለቱ አይቀርም። ያንቺን ቤት እኮ በስሙ አድርገሸዋል። ስለዚህ እሷም ደግሞ የሚስትነቴን ነው በማለትም ቤቱን ተካፍላ መሄዱ አይቀርም። በዚህም ክርክር አንቺ ፍርድ ቤት ትሄጃለሽ፣ እኔ ደግሞ ለአንቺ ስንቅ ማቀበሌ የማይቀርም። ስለዚህ ስንዛቅጥ መክረማችን ነው በማለትም እያወሩም ነበረ። በዚህም ወንዶሰንና እንዲሁም የወርቄ ቤተሰቦችም በጣም ገጥመዋል ማለት ነው። እናም የዛሬው ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝና ስለተከታተላችሁኝ ከልብ አመሰግናለሁ በማለት እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። መልካም ጊዜ